በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታኅሳስ 1 ቀን ልደቱ ለኤልያስ ነቢይ ብላ ቤተክርስቲያናችን ከእመቤታችን ከቅድስት ድንግል ማርያም ልደት በተጨማሪ ታከብራለች። እንዲሁም ታኅሳስ 1 ቀንን ዕረፍቱ ለናቡቴ እስራኤላዊ ብላ አክብራ ትውላለች። ኤልያስ በአጽረቅተ እሳት ተጠቅልሎ በዚህ ዕለት ተወልዷል። ኤልያስ ማለት ዕፀ ዘይት ማለት ነው። ትውልዱ ከነገደ ሌዊ ነው። አባቱ ኢያሴንዩ እናቱ ቶና ይባላሉ። ሀገሩ ቴስቢያ ሲሆን ዘገለአድ ነው። ቁጥሩ ከቀደምት ነቢያት አንዱ ነው። ሰውነቱ በፀጉር የተሸፈነ መልከቀና ነው። በአጽርቅተ እሳት ተጠቅልሎ በዚህ ዕለት ተወልዷል። በወገቡም ጠፈር ይታጠቅ ነበር። ሁለተኛ ነገሥት ምዕራፍ 1 ቁጥር 8። ኤልያስም ካደገ በኋላ ንጉሱ አክዓብ ንግስቲቱ ኤልዛቤል ይባላሉ። 850 ነቢያተ ሐሰት ካህናተ ጣዖት ነበራቸው። ኤልያስም ተው እግዚአብሔርን አትካዱ፣ ለቤል አትስገዱ ቢላቸው የማይሰሙት ሆነ። እንኪያስ የጣዖታቸውን ደካማነት ይረዱት ብሎ ጸልዮ 3 ዓመት ከመንፈቅ ሰማይ ዝናም ለዘር ጠለ መከር ከመስጠት እንዲከለከል ምድርም የዘሩባትን ከማብቀል የተከሉባትን ከማጽደቅ እንድትከለከል አደረገ። አንደኛ ነገሥት ምዕራፍ 17 ቁጥር 1 ላይ እናገኘዋለን። በዚህ ሰዓት ኤልዛቤል ልታስገድለው ስታስፈልገው መልአክ ሁር ፈለገ ኮራት ወበህየ ኢሴስዩ ከቋት ፍናሰር ካፈጽባህ አለው። እሱም እንዳለው ሄዶ ቁራዎች ምግቡን በነግ በሰርክ እያመላለሱለት ውሃውን ከዚያው እየጠጣ ተቀመጠ። ሙሉ ታሪኩም በሌላ ጊዜ ጥር 6 ዕርገቱን አስመልክተን እናየዋለን። ቤተክርስቲያናችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ዕለት ከምታከብራቸው በዓላት አንዱ ዕረፍቱ ለናቡቴ እስራኤላዊ ብላ ታከብራለች። ናቡቴ እስራኤላዊ ነው። በአክዓብ ቤተ መንግስት አካባቢ መልካም አጸደ ወይን ነበረው። አክዓብ ይህን አጸደ ወይንን ስጠኝ፣ ላንተ 2 እጅ ይከፈልሃል አለው። ናቡቴ ግን ከአባት ከእናት ያገኘሁትን ይህን አጸደ ወይን ስላንተ ብሰጥ መታሰቢያቸውን ማጥፋት ይሆንብኛልና ሕያው እግዚአብሔርን አልሰጥህም አለው። በዚህ ሰዓት አክዓብ ተናዶ ከቤቱ ገባ። ንግስቲቱ ኤልዛቤል ምን ሆነህ ነው? ምን አናደደህ? አለችው። በዚህ ሰዓት አክዓብ የሆነውን ነገራት። ንግስቲቱም ይህን ለእኔ ተወው ብላ አጽናናችው። ከዚህ በኋላ ንግስቲቱ ወዲያውም ጾም አውጃችሁ ናቡቴን አስመስክራችሁ ቅጡት ብላ ጽፋ በንጉስ ማህተም አትማ ወደ አይሩገ እስራኤል ላከች። አይሩገ እስራኤልም ጾም አውጀው ህዝቡን ሰብስበው በናቡቴ ላይ 2 የሐሰት ምስክሮች አቁመው እግዚአብሔርን ሰድቧል፣ ንጉስን ንቋል፣ አዋጅ ተላልፏል ብለው አስመስክረው ከከተማ አውጥተው በድንጋይ ወግረው ገድለውታል። ከዚህ በኋላ ኤልዛቤል አክዓብን ናቡቴ ሞቷል፣ ሄደህ አጸደ ወይኑን ውረስ አለችው። አክዓብም ደስ ብሎት በአጸደ ወይኑ ሲመላለስ ከኤልያስ ጋር ተገናኙ። ኤልያስ ለአክዓብ እንዲህ አለው፣ ናቡቴን አስገድለህ አጸደ ወይኑን ወረስክን? የእሱን ደም ውሾች እንደላሱት ያንተንና የሚስትህንም ደም ውሾች ይልሱታል አለው። ይኸውም የነቢዩ ቃል አልቀረም። አክዓብ ሬማት ዘገለአድ ዘምቶ በሶርያውያን ተወግቶ ሞቷል፣ ደሙንም ውሾች ልሰውታል። ኤልዛቤልም በናቡቴ አጸደ ወይን አካባቢ ከሰገነት ተወርውራ ሞታለች። ከራስ ቅሏ በቀር አሰረ ደሟ እንኳ አልተገኘም። አንደኛ ነገሥት ምዕራፍ 22 ቁጥር 32 እስከ 38 እናገኘዋለን። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ በመልዕልተ መስቀል ተሰቅሎ በደሙ የዋጃትን ርስተ መንግስተ ሰማያት የምታሰጠዋን ተዋሕዶ እምነታችን ጠብቀን እንድንኖር እግዚአብሔር ይርዳል። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ለእመቤታችን ለንጽሕተ ንጹሐን ለቅድስተ ቅዱሳን ወላዲተ ቃል ምክንያተ ድኂን ሰአሊተ ምሕረት ቤዛዊተ ኩሉ ዓለም የዓለም መድኃኒት እመቤታችን ክብር ምስጋና ይግባት። ከጻድቁ ረድኤት በረከት ያሳትፈን አሜን።